የኢትዮጵያ የውጭ ጉዳይ ሚኒስትር እንዳይወጣላት ጻፈ ትዕዛዝ አክሊሉ ሀብተወልድ ናቸው ረግመዋል ተብሎ የሚታሰቡና ገዱ ምንድነው ሲሰራ የነበረው? አሜሪካ ስመላለስ ነበር የመጀመሪያው የትራምፕ ፕሬዚደንሲ ላይ ማለት ነው። እንግዲህ የዛን ጊዜ ህዳሴው ግድብ ስለ አባይ ምናምን ነው እንደሚወያዩ ነው የተነገረ። ትራምፕ ደግሞ የግፉ ግፍ ገዱ ጋር ማንን ላከው? የዛን ጊዜ የትሬጀሪ ሰክሬታሪ የነበረው ስቲቭ ሙኒሽን ነው። ስቲቭ ሙኒሽን በዛ ላይ አይሁድ ነው። ኢማጂን ትሬጀሪ ሰክሬታሪ ነው፣ አይሁድ ነው። በዛ ላይ ደግሞ ከኢትዮጵያ ወክሎ ምድራዳው ማን ነው? ገዱ ነው የነበረው። እንደዚህ አይነት ዝቃጭ ታሪክ ያለን ህዝቦች ነን። ገዱ አሜሪካ ሲመላለስ አንዲት ቃል እንኳን ስለ ግድቡ አላወራም ማለት ነው። ቢያንስ አሁን ትራምፕ የሚያወራው ነገር ሰምታችሁ የግብፅ ውሃ እንዳቋረጠ፣ ግብጾች አደጋ ላይ እንደወደቁ፣ ዓለም ላይ ትልቅ የሚባለው የመጀመሪያ ግድብ እንደተገነባ፣ ውሃ በጣም ትንሽ እንደሆነች ገዱ በዛ ኢንተራክሽን ውስጥ ምን ስለምንድን ነው ሲያወራ የነበረው? ወይ ትራምፕ ምንም ሪሰርች ለማድረግ ፍላጎት አልነበረውም፣ ወይም ገዱ ስለ አባይ ያወራው ነገር የለም ማለት ነው። የተወሰነ ኢንፎርሜሽን አይኖረውም እንዴ? ቶታሊ እኮ የማናውቀውን ውሃ ነው እያወራ ያለው። ትራምፕ እኮ እያወራው ነገር ከዚህ በፊት ኢትዮጵያን ሰምቶ እንደማያውቅ፣ ተደራድሮ እንደማያውቅ፣ ምንም አይቶ እንደማያውቅ ነው ያወራ ያለው። እውነትም አይቶ አያውቅም። ስቲቭ ሙኒሽን ነበር ግንኙነት ሲያደርገው ነበረው ከገዱ ጋር። ገዱ የሄደ አሜሪካ ሄደ ፎቶ የተነሳ ይመለሳል። ኢትዮጵያ እንደተረገመች የገባኝ መች መስላችሁ? ዩኒቨርሲቲ ተማሪ ፍሬሽ እያለው መሰለኝ የኤርትራ ጉዳይ የሚለው የአምባሳደር ዘውዴ ረታን መጽሐፍ አንብቤያለሁ። በዛ ላይ ኤርትራን ወደ ኢትዮጵያ ለመመለስ የተደረገው ዲፕሎማሲ አይዶን እንደገና ወይ መጽሐፉን አንብቤ ቼክ አደርጋለሁ በአሁን ባለኝ መረዳት። በዛን ጊዜ ግን ባለኝ አእምሮ አክሊሉ ሀብተወልድን በቃ ምን አይነት ፍጡር ነው ያልኩት። ምን አይነት ዲፕሎማት ነው ያልኩት። አክሊሉ ሀብተወልድን ኢትዮጵያ ገላለች ታውቃለች ወይ? የፈለገ ፊውዳል ቢሆን የፈለገ ከፊውዳል ስርዓት ጋር ቢሰለፍ ለኤርትራ ዓለምን ሁሉ ታግሎ ያሸነፈ ዲፕሎማት ነው። ለዛ እንኳን በህይወት ማኖር ነበረበት። እዚህ ውጭ ጉዳይ መስሪያ ቤት አደባባይ ላይ ሐውልት ሊሰራለት ይገባል። የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት ስሙ በአክሊሉ ሀብተወልድ መጠራት አለበት። ግን እኛ ገለነዋል። የሱ መርገም ነው እስከዛሬ ውጭ ጉዳይ ሚኒስቴር ኢትዮጵያ ውስጥ እንዳይወጣ የተደረገው። the worst case scenario ከገዱ የባሰው ማን ነው? ስዩም መስፍን the worst foreign minister። በቃ እሱ እንደገዱ ደደብ ሆኖ ሳይሆን ተንኮል፣ ክፋት፣ ኢትዮጵያን ለማጥፋት፣ ኢትዮጵያን ለማክሰር፣ ለማሳፈር የሚያደርገው ሩጫ ነው። ግን ያው ደነዝ ነው እሱም ዞሮ ዞሮ። እንደ ስዩም መስፍን አይነት ክፉ ሰይጣናዊ ፍጡር ኢትዮጵያ ውስጥ የመጣው እኛ በአክሊሉ ሀብተወልድ ላይ በሰራነው ጥፋት ነው። እንዴት አንድ ሀገር በስዩም መስፍን ይወከላል? ውጭ ጉዳይ ሚኒስትሩ ነው። እንዴት አንድ ሀገር በገዱ አንዳርጋቸው ይወከላል? ውጭ ጉዳይ ሚኒስትሩ ነው። እነ ከተማ ይፍሩ ነበሩ፣ ታላቅ ዲፕሎማት ናቸው እሳቸው። ኢትዮጵያ ከዛ ውጪ ምንም የወጣላት ነገር የለም ነው የሚሏቸው። ኃይለማርያምን አየነው፣ ደመቀን አየነው። ትንሽ የለውጥ ሰሞን ስለነበረ ወርቅነህ ገበየሁ መልካም ነው የነበረው። የለውጥ ጊዜም ስለነበረ ጠቅላይ ሚኒስትሩ በዛን ሰዓት ዓለም አቀፍ ተቀባይነቱ ከፍተኛ ስለሆነ ወርቅነህ ገበየሁ ብዙም ቴስትድ የሆነ ነገር አላየ ነው። ግን በአንጻራዊነት የተሻለ ውጭ ጉዳይ ሚኒስትር ነበረ ማለት እንችላለን። ከዛ ውጪ በዚህ ሰዓት እኔ ፐርሰናል ምንድነው የማምነው ኢትዮጵያ ውጭ ጉዳይ ሚኒስትር የላትም። ዩኒቨርሲቲ ላይ መደርደርና ዲፕሎማሲ ሌላ ሰማይና ምድር መሆኑን እየተረዳነው ያለው በማን ነው? በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ነው። ህልም ያለ የህግ ምሁር ነው። አዲስ አበባ ዩኒቨርሲቲ ቢዝነስ ስለሆነ ምናምን ነው የሚያስተምረው አሉ። ኢማጂን ይሄ ሁሉ ክራይሲስ ባለበት አካባቢ ነው ያለ ነው። ሱዳኑ፣ ሶማሌው፣ ሶማሌላንዱ፣ እዚህ ጋር ሳውዲ አረቢያ ይባላል፣ ኤርትራ፣ ዩኤኢ፣ አርኤፍኤስ፣ አልቡራን የሌለ ተአምር የለም ይሄ አካባቢ አይደል? ጌዲዮን ጢሞቴዎስ የሚባል ሰው በዚህ ውስጥ የእሱን ፕሬዘንስ ማንም የሚያውቀው ሰው የለም። የሰው እውቀት አጥሮት አይደለም። ምናልባት እንዳልኳችሁ የአክሊሉ ሀብተወልድ ከርስ ነው፣ ወይም ይሄ ሰው አካዳሚክ ሰው ነው፣ የዲፕሎማት ሰው እንዳልሆነ ነው። የህዳሴ ግድብና እነዚህ ውጭ ጉዳዮችን በአብዛኛው ጠቅላይ ሚኒስትሩ ራሱ ደርበው ቢሰራ ነው የሚሻለው።